ያ እንግዲህ ያው ዛሬ በጉጉት የምንጠብቃቸው ፕሮግራሞች አሉ። ቤዚካሊ ሁሉም ከምሽቱ 3 ሰዓት ጀምራሉ። ምን ይፈጠር ይሆን የሚለውን እንግዲህ አብረን የምንከታተል ይሆናል። አብረን እናያለን። ማታ ከ3 ሰዓት በኋላ ይህንን ፊት ለፊት እንግዲህ የተቀመጠውን የምታዩትን ፖስተር ማለት ነው። እውነት ውይይቱን ደፍሮ ብቻውን እፎይ ጋር መምጣት የሚችል ኡስታዝ ነው። ሉክ ብቻውን የማንንም እርዳታ ሳይፈልግ የማንንም ረዳት ሆኖ ሳይመጣ እሱም እኔ ብቻዬን መወያየት እችላለሁ፣ እኔ ሙሉ ሰው ነኝ ብሎ የሚያምን ከሆነ መምጣት ይችላል። ወይስ ወንዶቹም ሙስሊም ወንዶች እንደ ሴቶቹ የአእምሮ ጎደሎ ናቸው? ሁለት ካልሆኑ መሙላት አይችሉም። ነብዩ የአእምሮ ጎደሎ ናቸው። የአንድ ወንድ ምስክርነት ከወንዶቹ ጋር እኩል ሊሆን የሚችለው 2 ሴት ሆነው ሲመሰክሩ ነው ብሎ ተናግሯልና ምናልባት ወንዶቹም እንደዛ ሆነው ይሁን እንዴ? እንዴት ነው ነገሩ? ተንበጫበጩ አይገልጸውም። ምንድነው የሚያንበጫብጭህ እንዴ? እኔ አንዳንዴ ይሄ ሰው ቀሚስ ነው የለበሰው እላለሁ። እኔ በእርግጠኝነት የምነግራችሁ እፎይ ይሄንን የውይይት ጥሪ ለዚህ ኡስታዝ ካቀረበበት ጊዜ ጀምሮ እኔ ተነስቶ ይራመድ ይሆን አይመስለኝም። እኔ አይመስለኝም። ያንን ስላችሁ ምክንያት ስላለኝ ነው። በነገራችን ላይ እንደ አንካሳ እንደ አካል ጉዳተኛ ምርኩዝ ይዤ ካልመጣሁ አካል ጉዳተኛ ነህ እንዴ አንተ? ሙሉ ሰው ነህ አይደለ? ሙሉ ሰው ነህ። እንደምናይ 2 አይን አለህ። አካለ በሙሉ የሚሰራ ይመስለኛል። ስለዚህ እኔ ማድረግ የማልችለውን ሌላ ሰው ያደርግልኛል ብለህ ለምን ድራቢ ይዘህ መምጣት ፈለክ? ነኛ ጥያቄና አሁን ስፔሻሊ ሁልጊዜ ፖለቲካቸውና ድራማቸው የሙስሊሞቹ ይታወቃል። የፈለገ ድራማ ብትሰሩ የዛሬውን ድራማ ግን እንዴትም አድርጋችሁ እንደ በግ ለሚከተሏችሁ ተከታዮቻችሁ ማድረስ አትችሉ ዛሬ። ምክንያቱም ስለማይቀር ማለት ነው። ይሄ ልጅ ከእፎይ ጋር ብቻውን መወያየት ስለሚችል እስኪ እናየዋለን። እንግዲህ የምናየው ይሆናል ኡስታዙ። ምክንያቱም 5000 ሰው አሰለመ ተብሎ በየመጅሊሱ ከክልል ሳይቀር ማለት ነው ግብዣ ያደረጉለት እውቅና የሰጡት ኡስታዝ ነው። ነገር ግን ብዙ ጊዜ አይታችሁ ከሆነ በጣም ለበርካታ አመታት ይሄ ልጅ ከእፎይ ጋራ ዲቤት እንዲያደርግ የራሱም ልጆች ሄደው ጥሪ ያቀርበውለታል። ክርስቲያኖችም ደግሞ ጥሪ ያቀርበውለታል። እስኪ ሂድና አንተና እፎይ ብቻችሁን አውሩ ተብሎ ማለት ነው። ይምጣ ቤቴ እዚህ ስር ይምጣና ይጠይቅ። ብራዘር ልጅ ወልደህ መጀመሪያ ልጅህን ወልደህ እዘዝ። ምክንያቱም አድርግ የተባልከው አንተም በራስ ቤት ነው፣ እሱም በራሱ ቤት ነው። እሱም ረዳት አያስፈልገውም፣ አንተም ረዳት አያስፈልግም። እኔ ረዳት ያስፈልገኛል፣ እኔ ብቻዬን ሙሉ ሆኜ መቆም አልችልም ብለህ የምታምን ከሆነ ደግሞ በግልጽ መናገር እኮ ነው። ቀላል እኮ ነው። በግልጽ መናገር ነው። ስለዚህ ራስህን ሰው ላይ አትለጥፍ። ብቻህን መምጣት የምትችል ከሆነ ለምንድን ነው መተህ ማውራት የማትችለው? ነው የኛ ጥያቄ። አይ ሆፕ እርግጠኛ ሆኜ የምናገረው እኔ ይመጣል ብዬ አስባለሁ። እንደሚመጣ እርግጠኛ ነኝ። ኦኬ እስኪ ሜቢ ልጆችን ላስገባና ሀሳብ ያላቸው በዚህ ጉዳይ ላይ በተለይ ደግሞ ሙስሊሙን ማህበረሰብ እንደ በግ እየነዱት ስለሆነ ዛሬ የሚለይበት ሙስሊሞች በተለይ ጥርት ያለ መልስ ይዛችሁ የምትወጡበት ቀን ነው ብለን እናምናለን። ምክንያቱም በጣም የምትተማመኑበት ኡስታዛችሁ ከእፎይ ፊት መጋፈጥ አልችልም እያለ እየተናገረ ነው። ብቻዬን ከእፎይ ፊት መቅረብ አልችልም፣ ብቻዬን እፎይ ጋር መድረስ አልችልም፣ ረዳት ያስፈልገኛል። ወንድ ነህ አይደለ? ወጣ ብለህ አውራ ከወንድ ጋር። ሌላ ማንንም ድራቢ ይዘህ የሰፈር ጥል እኮ አደረከው። የግሩፕ ጥል አደረከው። በነገራችን ላይ ይሄ ያለፈበት
እሳቤ ነው እያሰብክ ያለው ማለት ነው። የሆኑ 2 እና 3 ድርዮች እርስ በራሳቸው በግሩፕ ተመዳድበው የሚጣሉበት የሚደባደቡበት አይነት ነገር አታድርገው። ይሄ ሃይማኖታዊ ውይይት ነው፣ መንፈሳዊ ውይይት ነው። ክርስቲያኖችም ሙስሊሞችም ከዚህ የሚወያዩት ከእናንተ ከምትወያዩት ማለት ነው የሚያገኙት እውቀት የሚጨብጡት ቁም ነገር ይኖራል። ለዛ ነው ብቻህን የተፈለግከው። ኦኬ። ይሄ እንደ ታክሲ ላይ ሰልፍ መተህ ግርግር የምትፈጥርበት አይደለም። 2 3 4 ሆነህ ማለት ነው። ማንንም እፎይ ድራቢ አልጠራም፣ የማንንም እርዳታ አልጠየቀም። አንተም እባክህ ብቻህን ናና እንወያይ ነው እያለ ያለው። ለምንድን ነው ብቻህን የማትመጣው? ወይ ፈርቻለሁ ይቅርብኝ ብለህ ተናገር። አልቻልኩም፣ እኔ ጭራሽ ይህንን ዲቤት ማድረግ ብቻዬን አልችልም ብለህ ተናገር። መልስ ስጥ። አይ እኔ ብቻዬን መወያየት እችላለሁ ብለህ ደግሞ መናገር የምትችል ከሆነ ይሄው ማታ 3 ሰዓት ላይ እፎይ ብቻውን ይጠብቃል። ዛሬ የትም አያመልጥም። በነገራችን ላይ የትም የዚህ ሰው ካሪር ኢንድ የሚሆንበት የመጨረሻ ከዚህ በኋላ ሂድና እፎይ ጋር ተወያይ ብለው አንድ ሙስሊም ከዚህ በኋላ የእሱንም ሄደው የሚጠይቁትን ያቆማሉ። እፎይንም ሂድና ከሁሱ ከሚባል ጋር አትወያይም ፊት ለፊት ብለው የሚናገሩትን ያቆማሉ። አለቀ። ስለዚህ እንደ ሙሐመድ በሱናን አናሳኢ 3949 ላይ የአይሻ ቀሚስ ስር ካልሆነ በስተቀር መገለጥ አይመጣልኝም ብሎ ተናግሯል። አንተ እንደ ነብይህ ነህ ሆይ? አንድ ህፃን ኡስታዝ ስር ካልተደበቅኩ መወያየት አልችልም ብለህ የምታምነው የምትናገረው አንተ ነብዩ ነህ? ነብዩ ብቻ ነው ወይስ ሱናውን ስለምትከተል ነው? ሙሐመድ ነው እኔ ከአይሻ ቀሚስ ስር ካልሆነ በስተቀር መገለጥ አይመጣልኝም ብሎ የተናገረው። አትፍራ፣ ውጣና ብቻውን ግጠመው። ብቻህን መቆም እንደምትችል አሳይ። ብቻህን 5000 ሰው አሰለምኩ ብለህ የተናገርከውን አሳይ። እስኪ ውጣና ዛሬ ብቻህን እየተናገረ ያለው እፎይ ብቻዬን እቆማለሁ። አንተስ ብቻህን መቆም ትችላለህን ነው ጥያቄው። ብቻህን መቆም ትችላለህ? አትንበቅበቅ። በኢየሱስ ስም ተንበቀበቀ። እኔ በዚህ ልጅ ወንድ ልጅ ሲቀዝን አይቻላቅም። በነገራችን ላይ በዚህ ልክ ወንዶች እንደዚህ ሲሆኑ አይቻላቅም። እኔ ፊቱ ሁላ እኮ በእናታችሁ እንዴት የሆነ ቁርአን በመጨረሻው ቀን በገረጣ ሰው ፊት ይመጣል ይላል። እንዴት ፊቱ እንደገረጣ ማለት ነው። እፎይ ይህንን ውይይት ከሰራበት በኋላ ቪዲዮ ፊቱ ሁላ ነው የገረጣው። ፊቱ ሁላ ማለት ነው። እኔ በነገራችን ላይ የደረሰኝ ቪዲዮ ክርስቲያን የሚባለው የሚከፍትለት አብሮ እሱ የሚምጣ ብሎ የደረሰኝ ቪዲዮ ነበረ። እዛ ላይ አይቼው ፊቱ ሁላ ኩስምን ብሎ ልጁ ገርጥቷል። ወንድማችን አትሸበር። እስከዛ በላ አድርግ። የተወሰኑ ሰዓታት ይቀሩሃል። ቫይታሚን ውሰድ፣ ፕሮቲን ውሰድ። ከሚስትህ ራቅ፣ ኢነርጂን ሉዝ እንዳታረግ ማለት ነው። ስለዚህ ግባና ብቻህን ተወያይ። እፎይ ከሚስቴ ቀሚስ ስር አልወጣም አትበል። ወጣ ብለህ እንደ ወንዶቹ ዲቤት አድርግ። እፎይ እስኪ አንድ ነገር ብቻ አልጠይቃችሁ ለእናንተ ማለት ነው። እዚህ ለምሳሌ 500 ምናምን ሰው ይታየኛል። እፎይ እኔ ክርስቲያንን ይዤ እገባለሁ ብሎ ተናግሯል? እኔ ክርስቲያን ያስፈልገኛል ብሎ ተናግሯል? አንድ የተናገረበት ቦታ የለም። አንድ የተናገረበት የውይይት ጥሪ ሲያቀርብ ብቻውን እንደሚመጣ ብቻውን እንደሚወያይ ቪዲዮ ሰርቷል። እና ከየት አምጥተህ ነው ክርስቲያንን ደርበህ ይዞ ይምጣ የምትለው? አልመጣም። ምክንያቱም እፎይ እኔን እሱ በራሱ መቆም ስለሚችል እሱ በራሱ መቆም ይችላል። የኔ እርዳታ የሚፈልግ ልጅ አይደለም። የኔን እርዳታ ስለማይፈልግ ማለት ነው። የኔን እርዳታ የሚፈልግ ከሆነ ይናገራል። ነገር ግን ከአንተ ጋር አይደለም 2 እና 3 ሆኖ ይቀርና ብቻውን እንኳን ሁላ እኔ እንዴት ሆነ ነው እሱ ፊት ራሱ የምትቆመው? እንዴት ሆነ ነው እሱ ፊት የምትቆመው? አስባችሁታል? ገና 1 ደቂቃ ባልሞላ ጊዜ ውስጥ 10 ሐዲስ ሙሐመድ ያደረገውን ነገር ሲጠቅስ ይሄ ልጅ በምን አቅሙ ነው ያን ነገር ተቋቁሞ የሚወያየው? አትፍራ ወንድማችን፣ ወጣ በልና እስልምና ነው የነቢያት ሃይማኖት ወይስ ክርስትና? እግዚአብሔርን እውነተኛ አምላክ ወይስ አላህ ነው የሚለውን ተወያዩ። ይሄ በጣም ሲምፕል። እስከዛሬ ላይቭ ላይ ቁጭ ብለህ ይሄንን ሙስሊም ምስኪን ምንም የማያውቅ በኑሮ የተጠበሰ ሙስሊም ትሞላዋለህ ዝም ብለህ።
ወጣ ብለህ ደፈር ብለህ እንደ ወንዶቹ ተወያይ። ኦኬ። እንደ አካል ጉዳተኛ እግሩ እንደተሰበረበት ሰው እኔ ምርኩዜን ይዤ ካልመጣው ከአንተ ጋር አልወያይም ብለህ አትንበጭበጭ። ሁለት እግር አለህ ይመስለኛል፣ ስትራመድ አይቻለሁ። ስለዚህ ወጣ በልና በሁለት እግርህ እየተራመድክ ኮሆስትህን ማታ ትከፍታለህ። እፎይም ኮሆስት ይከፍታል፣ ጃኒም ኮሆስት ትከፍታለች። ሶስታችሁም በኮሆስት ጃኒ ደቂቃ ትይዛለች፣ እናንተ ትወያያላችሁ። ኢት ኢዝ ሲምፕል አሰች። በጣም ቀላል ነው። አይ ነው የደረሱን ተቆራርጠው የደረሱን ቪዲዮዎች አሉ። ሌሎች በውስጥ የላካቸው ተማሪዎችህ እንግሊዘኛ አይችልም ብለዋል። እሱን ትናንትና ማታም ተናግሬዋለሁ። እንግሊዘኛ ምናምን ነገር ብለን እኛ እንግሊዘኛ ካልቻለ አይምጣላል ነው። ኦኬ እንግሊዘኛ እንደማትችል እናውቃለን። ከስድስተኛ ክፍል እንዳቋረጥክ እናውቃለን። ወጣ ብለህ አውራ፣ ወጣ ብለህ አውራ። ኦኬ ኦኬ። ሶ እስኪ ኡስታዙ ብቻውን መቆም ይችላል? ብቻውን መምጣት ይችላል? ብቻውን መምጣት ይችላል? ያን ጊዜ የምናይ ይሆናል ማለት ነው። ሶ እኔ የውይይት ጥሪ ለሱም አላቀረብኩለትም። በነገራችን ላይ እኔና እፎይ ሆነን እንመጣለን ብዬ አልተናገርኩም። እንደዚህ አይነት ቪዲዮም አልሰራንም። እፎይም ደግሞ የውይይት ጥሪውን ሲያቀርብ ብቻውን ነው ያቀረበው። ከማንም ጋራ ማንንም ደርቤ ማንንም ይዤ እመጣለሁ ብሎ በፍጹም አልተናገረም። ሶ ስለዚህ በጣም ቀላል ነው፣ ግልጽ ነው። ይሄንን በምን መልኩ ነው አንተ ተንበጭብጭ መቅረት የፈለግከው? አንተ አልመጣም ካልከው እኮ በቃ ያለቀ እኮ ጌም ኦቨር። እንዴ አንተ መብት ነው እንግዲህ መጠየቅ አለባል። ጠየቀ። እኔ አልተጠየቅኩም። አንደኛ በውስጥ ማንም የጻፈልኝ የለም። አንደኛ በውስጥ የጻፈልኝ ማንም የለም። ሁለተኛ ደግሞ እፎይ ይሄንን ብቻውን ነው የሚፈልገው። ይሄን ልጅ ማለት ነው። ይሄን ልጅ ብቻውን ነው የሚፈልገው፣ ያለ ማንም ረዳት ብቻውን ነው የሚፈልገው። ስለዚህ ረዳት አይፈልግም እፎይ። እንዴ ብቻዬን ፈትሸኝ። ሲንግል ባትል እኮ ነው፣ ሲንግል ኮምባት ነው። ለምን ቀዘነ? ስለዚህ አትቅዘን፣ ብቻህና ዛሬ ማታ ተጋፈጥ፣ ትጋፈጣታለህ። አለበለዚያ ያለህን ህዝብ እንደዛ የምታጃጅለውና የሚሞላውን ህዝብ ቃልን ይዘራ እንዳይሉ የቪዲዮ በነገራችን ላይ ቃልዬ ሊል ይችላል። አሁን እዚህ ጋር ሂሩት አለች አገስት ላይ፣ ሂሩትንም ጨምረዋት ይዘዋት ይምጡ ማለቱ አይቀርም ይሄ ልጅ። አሁን እርግጠኛ ነኝ በሌላ ስልኩ እየተከታተለ ነው። ሂሩትና ቃል ስጋ ሆነ የሚለውም እዛ ገስት ላይ አብረው ከተቀመጡት ክርስቲያን ከሚባለው ጋር አብረው ይምጣ እንደሚል አትጠራጠር። ምክንያቱም ድንብርብሩ ነው የወጣው እስከዛሬ። እንዴ እንደዚህ ከባድ ነው እንዴ ብሎ እንዲፈትሽ ነው ያደረገው። ለምን? እፎይ ፊት መቆም ስለማይችል ማለት ነው። ኦኬ ይሄንን በነገራችን ላይ ሙስሊሞችም መጀመሪያ እፎይ ቪዲዮ ሰርቶ በለቀቀው ማለት ነው ውይይቱ እንደሆነ የሚያውቁት ሁሱና እፎይ ብቻ እንደሆኑ ነው። ኦኬ ሌላ ማንም ድራቢ ይዤ እመጣለሁ ብሎ እፎይ ስላልተናገረ ማለት ነው። ያንን የእፎይን ቪዲዮ ብዙ ሙስሊሞች የለቀቁት አሉ። ማለትም ይሄ ኡስታዝና እፎይ ብቻ እንደሚያደርጉ ማለት ነው። ከዛ በኋላ ሲያስቡት አያዋጣም። ይሄ ልጅ ምንም የሚያውቀው ነገር የለም። ይሄ ልጅ ዝም ብሎ ነው ቲክቶክ ላይ ትር ብሎ እንደተከፈተ ሬዲዮ አንድ መረጃ ሳይጠቅስ የሚያወራው ማለት ነው። በጣም አጭበርባሪ ነው። አይደለም ክርስትናውን እስልምናውን እንኳን በጣም እያጭበረበረ ነው የሚያስተምረው። እንዴ ከእፎይ ጋር ቀርቤ እንደዛማ ማጭበርበር አልችልም። ስለዚህ እንደምንም ብዬ የሆነ ድራቢ ተሳዳቢ ይዤ መጥቼ ከእሱ ጋር ተሰዳድቤ መውጣት አለብኝ የሚለውን ሀሳብ መጣለት። ከዛ በኋላ ሌላ ፖስተር 2 ለ2 ብለው ሰሩ ማለት ነው። ማን ጠየቀህ? እሱን ማንም አልጠየቃችሁ። ይሄው እየታያችሁ ነው። ፊት ለፊት እየታያችሁ ይመስለኛል ፖስተሩ ማን ከማን እንደሆነ ማለት ነውና እፎይ መጀመሪያም የሰራው ቪዲዮ ልጅቷ ባቀረበችለት ቻሌንጅ እፎይ አክሴፕት አድርጌያለሁ፣ ሁሱን ተቀብዬዋለሁ። ስለዚህ ሰኞ ከምሽቱ 3 ሰዓት ላይ አንቺም ኮስት ከፍቻለሽ፣ እሱም ኮስት ይከፍታል፣ እኔም ኮስት እከፍታለሁ ብሎ እፎይ እሷ ደቂቃና ሰዓት ትይዛለች። ከዛ በኋላ ውይይት ያደርጋሉ። በጣም ቀላል ነው። እንግሊዘኛ አልችልም በሚል ሰበብ እንዳቀር አደራህን እንዳቀር። እንግሊዘኛውን ቶ እኛ እንግሊዘኛ ያስፈልጋል ለማውራት ዲቤት ለማድረግ ብለን አናምንም። ኦኬ ስለዚህ ይህንን ነገር ተስፋ እናደርጋለን እንደምታወሩ። የማንንም ድራቢ ሆኖ አይመጣም። ማንንም ይዞ አይመጣም። ብቻህን ትመጣና ትወያያለህ። ብቻ የቀረበው ቪዲዮ ብቻህን ስለሆነ ማለት ነው። ኦኬ ሰላም
ቃል ሰላም ጤና ይስጥልን። እንዴት ናችሁ? ቃል ብሮ ወይ ኦኬ እሺ የምትለው ሀሳብ ካለ መቀጠል ስላለቃል። እሺ አንድ ደቂቃ ምሳ እየበላሁ ነው፣ ርቦኛል። ቁርስም አልበላሁም። ጎረስ ላድርግና እመጣለሁ። ወዳም እና ሂዱና ነገሩት። ማሜ ወየ ሰላም ናችሁ? ሰላም ነው። እንዴት ነህ? አለን። ኡስታዝ ብቻውን ለምንድን ነው አልመጣም? እፎይን ድራቢ ይዤ ካልመጣሁ ሌላ ምርኩዝ ይዤ ካልመጣሁ አልወያይም ያለው ለምንድን ነው የሚለው? አንተ ጋር ንግግር የላችሁም? በፊት ምንም ንግግር የለንም። ፖስተሩ ላይ ሌላ ከሱ ጋር ምንም ንግግር የለንም። ጽፎልኝም አያውቅም፣ አውርቶልኝም አያውቅም። እሺ አንተ እዛኛዎች ጋር ለመወያየት አልተዘጋጀህም? ከዛ ወዲህ ሁለት ያቀረብኩላቸው ኡስታዞች ነበሩ። የእነሱን መልስ እየጠበቅኩ ነው። ርዕሱም ሌላ ነው፣ ርዕሱም አይገናኝም። ነገር ግን እፎይና ይሄ ልጅ በጣም ለረጅም ጊዜ በሙስሊሞችም በክርስቲያኖችም ሳይድ ብቻቸውን ተገናኝተው እንዲያወሩ ጥያቄ በጣም ቀርቦለት ነበር እና ከዛ በኋላ አንዲት ልጅ አላህ ወይስ እግዚአብሔር እውነተኛ አምላክ የሚለውን ቪዲዮ ሰራች። እፎይ ተቀብያለሁ ብሎ ተናገረ። ብቻዬን እመጣለሁ አለ። ይሄ ኡስታዝ ደግሞ አይ እኔ ሌላ ድራቢ ይዤ እመጣለሁ ብቻዬን መምጣት አልችልም ብሎ ተናገረ። ለምንድን ነው ብቻውን እፎይ ፊት መቅረብ ያልቻለው? ይሄ እንግዲህ ያው የሁለታችሁም እንትን የሚላችሁ ሰው ሊኖር ይገባል። ዳኛ ምናምን አለ አይደል? ማን ከማን እንደሚሆን የሚወስን አካል ሊኖር ይገባል። ያኛው ይሄኛውን መከራከር እፈልጋለሁ ይሄኛውን አላየል ከሁለታችሁም እንትን አንግል ሰው ያስፈልጋችኋል። ሁለታችሁም ያ እፎይ ማንንም ሰው አልፈልግም ብቻዬን እመጣለሁ ብሎ ተናገረ። ኡስታዙ ደግሞ አይ ሰው ይዤ ካልመጣሁ ብቻዬን መወያየት አልችልም ማለት። ስለዚህ ይሄ ሰው ብቻውን እፎይ ፊት መቅረብ ይችላል ብለህ ታምናለህ? አዎ ይቀርባል። ማታ 3 ሰዓት ይመጣል። ሁሱ እፎይን መከራከር የሚችል ይመስለኛል እንደው በቃ ስለዚህ ማታ ብቻው ትልቅ እውቀት አላቸው፣ ትልልቅ ሰዎች ናቸው። ኦኬ ስለዚህ ብቻቸው መወያየት ይችላሉ። የማንንም እርዳታ የማንንም ድራቢ የማንንም ሰው መገናኛለን አያስፈልጋቸውም። ከእውነት ጎን ነን። ኦኬ ያ እኛም እያልን ያለነው ይሄንን ነው። ስለዚህ ሁለቱም በራሳቸው መወያየት ይችላሉ ማለት ምንም ፖለቲካ እኮ የሚያሰራ ነገር የለም አይደለ? እኔ ብቻ መወያየት እችላለሁ ብሎ እፎይ ተናገረ። ኡስታዙ ደግሞ አይ ሰው ይዤ ካልመጣሁ አለ። ማሜ ደግሞ ወንድማችን እያልክ ያለው አይ ኧረ ሁሱማ አያሳፍረንም ከእፎይ ጋር መወያየት ይችላል እያልክ ነው። እስኪ እናያለን እንግዲህ ይሄ ልጅ እስልምናን ወክሎ ኡስታዞችን ወክሎ ምክንያቱም በመጅሊሱ እጅግ በጣም ተቀባይነት እንዳለው ታውቃለህ ማሜ። ብቻውን መምጣት የማይችል ከሆነ እንግዲህ ዛሬ እርማችሁን ታወጣላችሁ ማለት ነው። ኦኬ ምንም እፎይ አይደለም እስልምናን የሚያስተምርበት እውቀት ይቅርና ክርስቲያኖች ጋር እንኳን የሚቀርብበት አንድ ሰው ጋር የሚቀርብበት አይምሮ ጭንቅላት እንደሌለው እውቀት እንደሌለው የምታረጋግጡ ይሆናል። እኔ ግን ሄዳችሁ ብትነግሩት ደስ ይለኛል። ለምንድን ነው ብቻህን የፈራኸው? ለምንድን ነው ሌላ ሰው ደርቤ እመጣለሁ እያልክ ያለኸው? በለው እስኪ። አሁን ምሳሌ ይሄ እኮ ሊያጣላችሁ አይገባም እኮ። ምክንያቱም ምን ችግር አለው አንተ ብትከራከረው እሱን የሆነ የሚያመጣብህ የሆነ እንትን ነገር እስከሌለ ድረስ አንተ መቀበል አለብህ። ገብቶሃል? እዛኛው ጋር ለመከራከር አልጻፈልኝም፣ በውስጥ አልነገረኝም። እፎይ ደግሞ ብቻውን ነው መወያየት የሚፈልገው እሱን። ምክንያቱም ብዙ ጊዜ ሙስሊሞች አይተህ ከሆነ እፎይና ሁሱ አይደል ሲባል የምትሰማው መከራከር ትችላለህ። አቅማ እሱን ማቸነፍ እኔ ብቻዬን እችላለሁ። እኔ እሱን ያለ ማንንም ድራቢ ይዞ እንዳይመጣ እኔም ብቻዬን መከራከር እችላለሁ። ግን መጀመሪያ ከእፎይ ጋር ያላቸውን ሲጨርሱ ከዛ በኋላ ደግሞ እኔ ብቻዬን የውይይት ጥሪ አቀርብለታለሁ። ግን የዛሬው እንዳይቀየር እፎይ ፊት መጀመሪያ ያወራና ከዛ በኋላ ሰላም አለይኩም
ሰላም ሁለታችሁም ገስት ላይ ሁለታችሁም ልገቡ ነው እዛ ክርክሩ ቦታ ላይ ሁለታችሁም አራታችሁ ማለት ነው። ከአንድ በኩል ሁለት ከአንድ በኩል ሁለት እሱ የውይይት ጥሪ ራሳቸው መወያየት አልችልም። እሱ የውይይት ጥሪ ይኸውልህ ራሳቸው መወያየት አልችልም። እኔ ብቻዬን መቆም ስለማልችል እፎይ ብቻውን እንዳይመጣ ሌላ ሰው ደርቦ ይምጣ። እኔም ደግሞ ብቻዬን መቆም አልችልም። እንግሊዘኛ ስለማልችል ሌላ ሰው ይዤ እመጣለሁ ብሎ በተማሪዎቹ ናቸው ከስር መጥተው እኔ እንግሊዘኛ ስለማይችል ሁሱ ኢምራንን ይዞት ይምጣ፣ አንድ ኡስታዝ አለ እሱን ይዤ እመጣለሁ ብሎ የተናገረው ማለት ነው። እንደዛም ከሆነ ማሚ አንድ ነገር ግልጽ አድርግልን እስኪ። ችግር የለውም ማሚ፣ አንተ አሁን ሙስሊም ነህ፣ አንተ ፍትሃዊ ሁንና ችግር የለውም ስራ ማለት ግልጽ ሁንና ተናገር። ሁሱ ብቻውን እፎይ ፊት መቆም ይችላል ብለህ ታምናለህ? ያለማንም ረዳት እንዴ? ሰው አይደሉ? ሁለታቸውም ሰው ናቸው። ሁለታቸውም እውነትን ይዘናል ብለው ነው። ኦኬ። ስለዚህ ሙሉ እውቀት ስላለው እፎይ ጋር መቅረብ ይችላል እያልክ ነው፣ ያለማንም ረዳት ሙሉ በጣም ጠቅላላ እውቀት አለው። ሁለተኛ ሲቀጥል ደግሞ የሆነ እንትንም አለው ባህሪ ለራሱ አለው የመከራከር በቃ አይደለ ትግስቱም አለው ሁሉም ነገር ስለሚችል እኔ አሁን ለእኔ ከእውነት ጎን ነው የምቆመው በነገራችን ላይ። በጣም ጥሩ። ስለዚህ አንተ ከእውነት ጎን የምትቆም ከሆነ እፎይ ቪዲዮ ሰርቶ ነበር። እፎይ የሰራውን ቪዲዮ ላሳየህና ማንንም ይዤ እመጣለሁ አላለም እፎይ። ሉክ ምን ያህል እንደሚያጭበረብሯችሁ ምን ያህል እንደሚያታልሏችሁ ኡስታዞቻችሁ አንዴ ላሳየህ። እንዴት እንደሚጸዳዱባችሁ ምንም አታውቁም ብለው ምንም አትረዱም፣ ሶሻል ሚዲያ ላይ ያለው ነገር ምንም አታውቁም ብለው በጣም ነው የሚሸጉዷችሁ ማሚ። በነገራችን ላይ እኔ ከነዚህ ጋር ራሱ እንዴት ነው ማለት እንዴት ነው ኡስታዞቼ ብላችሁ እነዚህን የምትከተሏቸው? እንዴት ነው እነዚህ ያስተምሩናል ብላችሁ የምትከተሏቸው? በጣም ውሸታሞች፣ በጣም አጭበርባሪዎች ናቸው። እጅግ በጣም ነው የሚዋሹት። ሃይማኖታቸውን የሚዋሹ ከሆነ እነዚህ ሰዎች እንዴት ነው ከናንተ ጋራ እናንተን መስጊድ ውስጥ እነዚህ ሰዎች ቁርአን የሚያስተምሯችሁ መስጊድ ውስጥ የሚያሰግዷችሁ ማለት በምን ሞራላቸው ነው? ምክንያቱም በጣም ስለሚያጭበረብሩ በጣም ስለሚዋሹ ማለት ነው። እና እፎይ የሰራውን ልላክልህ ላሳይ። ቆይ እሱ ብቻውን እንደሚወያይ ተናግሯል። እኔ ማንንም ረዳት አያስፈልገኝም ብቻዬን መምጣት እችላለሁ ብሎ ስለተናገረ ሰርቶ ነበር እፎይ። አንዴ ይሄን እናዳምጠው። ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው? ሙስሊሙ ነው ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀደደ ያለው የሚለው ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው ሰኞ ከምሽቱ 3 ሰዓት ላይ ኤኒዌይስ ልጅቷ ሙስሊም ነች እንዳነሳችሁ ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮርስ እንገባለን። ልጅቷ ዳኛ ትሆናለች። እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለ ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ካልመጣ አንወጣም ይላሉ። እውነቱን ህዝቡ ይወቀው እንዳለችው ልጅቷ እውነቱን በደንብ ሙስሊሞችን ስለዚህ ማሜ ምንድነው ይሄንን እውነት እናንተ ዛሬ ማረጋገጥ አለባችሁ፣ ማወቅ አለባችሁ። ይሄ ኡስታዛችን እያጭበረበረን ነው ወይስ አይደለም? እስከዛሬ ሲሸውደን የኖረው ወይስ ደግሞ የተናገረው ነገር የሚያስተምረው ነገር ትክክለኛ ነው የሚለውን ዛሬ ነው የምታረጋግጡበት። ሙስሊሞች እንዳትሸወዱ። ከዚህ በኋላ ኡስታዝ አለን ብላችሁ እንዳትሸወዱ። ኦኬ። ምክንያቱም ዛሬ የመጨረሻ ቻንሳችሁ ነው። ይህን ቻንሳችሁን ሉዝ እንዳታረጉ። ልጁ በራሱ አቅም ኖሮት መወያየት ይችላል ብላችሁ የምትተማመኑበት ልጅ ከሆነ ይሄው ላኩት፣ እንዳትሸማቀቁ ላኩት።
ዛሬ የመጨረሻ ቻንሱ ነው ልጁ። ምክንያቱም ከዚህ በፊት እጅግ በጣም ለረጅም ጊዜ እፎይና ሁሱ ለምን ሄደህ አትወያይም እየተባባሉ ለረጅም ጊዜ ሙስሊሞችም መተው ሲጠይቁ ነበር። እፎይም እዚህ ኡስታዝ ቤትም እየገቡ ክርስቲያኖችም ሙስሊሞችም ለምን ከእፎይ ጋር አትወያይም ብለው ጠይቀውታል። እፎይ ደግሞ ይህንን ተቀብሎ በቃ እኔ ከዚህ በኋላ እወያያለሁ ብሎ ቻሌንጁን ተቀብሏል። ኡስታዝህ ለምንድን ነው የፈራው ነው? ለምንድን ነው የፈራው ኡስታዝህ? 3 ሰዓት ነው ዛሬ፣ ባለቀ ሰዓት እኔ እንግሊዘኛ አልችልም፣ እንግሊዘኛ ስለማልችል ሌላ ሰው ይዤ እመጣለሁ ብሎ እንዴት ይናገራል? ለምን በተማሪዎቹ እንደዛ መልእክት ያስልካል? ራሱ ለምን አይናገርም? እኔ ሌላ ሰው ይዤ መምጣት ካልቻልኩ መወያየት አልችልም ብሎ ለምን አይናገርም? ስለዚህ ጨርቄማ ቄን እንዳትል፣ ምርኩዝ ይዤ እመጣለሁ እንዳትል፣ ድራቢ ይዤ እመጣለሁ እንዳትል፣ ብቻህን ይዘህ ትመጣለህ ማለት ነው። ብቻህን ራስህን ይዘህ ትመጣለህ፣ እጅና እግርህን ይዘህ ትመጣለህ። አለበለዚያ ጆሮህን ጎትተን እናመጣሃለን። ሰላም ክርስቲያን፣ ምን ትዝ እንደሌን ታውቃለህ? ምናልባት ሜም ምናምን ታያላችሁ እያሰባለሁ ቲክቶክ ላይ እና አንዳንድ ውሾች የቤት ውሾች ባለቤቶቻቸው እንዲህ በገመድ ይዘዋቸው ምናምን ከሌላ ውሻ ጋር ምናምን ይጨዋሉ በጣም ማለት ነው። ከዛ ልክ ሲለቋቸው ምናምን ኩርምምም ብለው ይመለሳሉ ማለት ወደኋላ እና ይሄን ነው ያዩ ያሉትን ያው ማለት ነው። እስከዛሬ የነበረው ፉከራ ሁሱ ፊት ለምን አይቀርብም? እያንዳንዱ በፊት ፎይ ላይቭ ሲከፍት ከስር ሁሱ ነው እንዳለ ኮሜንቱ። ሁሱ እስቲ ወንድ ከሆነ ከሁሱ ጋር ወንድ ከሆነ ከሁሱ ጋር ነበረ ማለት ነው። ኦኬ ልክ ሲባል አሁን ምን ተደረገ ማለት ነው? ወደኋላ ልክ እንደ ውሻዋ ልክ በሩ ሲከፈት ምናምን ኩሽምም እንደምትለው እንደዚህ አይነት ነገር ነው የተፈጠረ ያለው ማለት ነው። ስለዚህ እንደዛ ሲፎከርበት የነበረው ኡስታዝ አሁን ለምንድን ነው የሚፈራው? ይሄው ከስር መጥቷል። ጠይቀው እስኪ ራሱ ነው ወይስ ሌላ አካውንት ፌክ ነው? ወይ በሚስቱ አካውንት ነው ወይ በሌላ አካውንት እያዳመጠ ነው? ኦኬ እሺ። ሁሱ ምናልባት 10 አካውንት ካለው እሱ ከሆነ ተሰርቶ ነበር። አይ ቲንክ ቪዲዮ እንትን ብሎ ነበር። አይተዋል? የምን ቪዲዮ? ሰርቶ ራሱ ተቀብያለሁ ምናምን ብሎ ተናግሮ ነበር። ኢቭን ግን ሐሳብ ከቀየረ አናውቅም። ኦኬ የፎይን ተቀብያለሁ ብሎ ሰርቷል። ያ እሱማ ከዚህ በፊት ከፎይ ጋራ መቆም እችላለሁ፣ ከፎይ ጋር ብቻዬን መወያየት እችላለሁ ብሎ ተናግሮ ነበረ። እኛም እኮ እሱን ነው ዛሬ እየጠበቅን ያለን። ትናንትና ራሱ ክርስቲያን የዮኒ ማኛ ቤት አላየ ክርስቲያን ትናንትና ማታ ተቀብዬ ቪዲዮን ያዙ 7 አይነት ቃል ለሚናገረው ሰውየው በነገራችን ላይ ልክ መጀመሪያ ሲሰማ ብቻውን ተቀብያለሁ ምናምን እንትን አልቀበልም ምናምን አለ። ከዛ መልሶ የሆነ ደግሞ አደረ መሰለኝ ደግሞ ልክ ያኛው ሳላ ቴሌግራም ላይ ውይይቱን የፎይና እንትን አንድ ብቻ ብሎ ለቀቀውና አጥፍቶ አይደለ ድጋሚ ሌላ የለቀቀው። አሁን የሚሞግተው እንደዛ ነው። ልክ እንደዛ እሱም ልጁ ቀየረና ሀሳቡ ቀየረና ሌላ ልጁ የሚያደርገው ነገር ነው የጠፋበት እናውቃለን። ግን ይመጣል ላይ እኔ የሚመጣ ይመስለኛል። ማለት ከፎይ ጋራ መወያየት ያቅተዋል። እንዲህ ጎበዝ ነው እኮ ኡስታዙ። ጎበዝ ስለሆነ በጣም ሙስሊሞችን ስለሚያጭበረብር እስኪ ፎይ ጋር ገብቶ ይህንን ማጭበርበሩን የሚችል ከሆነ ከፎይ ጋር እናየዋለን። ስለዚህ የምትተማመኑበት ኡስታዛችሁን ያ ጎበዝ ስለሆነ እስኪ ገብቶ ዝም ብሎ ያሳየን። እኔ ቀልድ አላውቅም። ቀጥ አድርጌ ማስረጃ አቀርባለሁ። ዝም ብዬ አይደለም የማወራው፣ የቪዲዮ ማስረጃ አቀርባለሁ። አመቱ ሙሉ ይምጣ ድሩት። አሁን ለምንድን ነው ሰኞ የምትሉት? ሰኞ እኮ ሩቅ ነው። እንግዲህ ሮብ ከሆነ ሮብ ይኸው ዛሬ እንዴ ብንሞትስ ቶሎ በል ፍጠን የሚል ኡስታዝ እንደሆነ አውቃለሁ። እና እኔ ኩሱ ይቀራል ብዬ አላስብም። ያው ከዘራውን ግን ጣል አድርጋት ነው ወጣት ነው በዛ ላይ ለማለት ግን እወዳለሁ። ያ ማለት ልጁ አካለ ጎዶሎ አይመስለኝም፣ የአእምሮ ግማሽ አይመስለኝም እንደ ሙስሊም ሴቶች። ስለዚህ እኔ ሙሉ ሰው ነኝ፣ ከፎይ ጋራ ብቻዬን ያለማንም ጣልቃ ገብነት መወያየት እችላለሁ ብሎ ስለሚያምን ያምናል አይደለ? የአእምሮ ጎዶሎ አይደለም ኡስታዛችሁ፣ እርግጠኛ ነኝ የአእምሮ ጎዶሎ አይደለም። ስለዚህ የአእምሮ ጎዶሎ ካልሆነ እንደ ሙስሊም ሴቶች ካልሆነ የሚወያይ ይመስለኛል። እና ደግሞ አሁን እኮ የሙስሊም ሴቶች እኮ ነው የሆኑብን ቃሌ ኢምራን የሚባለው አሁን ምናልባት የፈርተው ነው ምናምን የሚሉት ነገር ስላለ
እውነት እንደው ኢምራን ተፈርቶ ከሆነ ከእፎይ ጋር ያለበት ችግር ብዙ የዋሸበት የቀጠፈበት ነገር አለ በአደባባይ እሱን በአደባባይ እንደዛው በቪዲዮ ሰርቶ ምናምን ችግራቸውን ከፈቱ በኋላ ከይቅርታው በኋላ መልሶ እሱም ደግሞ እኔ ተፈሪ ነኝ የሚል ከሆነ ጥሪ ያቅርብ ማለት ነው ራሱን ችሎ አሁን እሱ እፎይ ላይ ብዙ ነገር ያለው አለ እሱን ይፍታ ችግራቸውን ይፍቱ በአደባባይ ይፈታ ከዛ ደግሞ ይነጋገሩ በውስጥ ራሱን ልጁ በጣም ልጁ አጭበርባሪ ነው በጣም አጭበርባሪ ነው ልጁ በጣም ነው የሚዋሸው በጣም ነው እንትን ያለው የዛችን የሰራትን ድራማ የሰራትን ቪዲዮ እሱ ይቅርታ ይጠይቃል ብለን እናምናለን አለበለዚያ ከሱ ጋር የሚደረግ አንድም ሴሽን ሊኖር አይችልም ምክንያቱም የሰራትን የተጫወተባቸውን ሙስሊሞች ላይ የተጸዳዳባቸውን እንደ በግ ነው ያያቸው በነገራችን ላይ እንደ ቆሻሾች ናቸው ያዩ እንደ ቆሻሻ ናቸው ያያቸው ሉክ ያልተፈጠረ ነገር ቪዲዮ አቀናብሮ ሰርቶ ቪዲዮ ቆራርጦ ተጫውቶባቸዋል ሙስሊሞች ላይ ማለት ነው እና እሱ እርግጠኛ ነኝ ማለት ህፃን ልጅ ስለሆነ ያው ያጠፋ ህፃን ልጅ ደግሞ ይቅርታ ይጠይቃል እሱንም ደግሞ ማለት ነው በዛ እናምናለን እሱንም ደግሞ ለፖለቲካ ፍጆታ ዝም ብሎ መጥቶ አየር ላይ ገና ለገና ለመግባት ይሄው በቃ ይቅርታ ብያለሁ ምናምን ብሎ ዝም ብሎ መጥቶ ስላል አይደለም ቪዲዮ ሰርቶ አደባባይ ነው በስነ ስርዓት ቪዲዮ ሰርቶ ከዛ በኋላ ካለ በኋላ እፎይ ደግሞ ይቅርታውን ተቀብሎ ምንም ችግር የለውም ይሄንን እፎይ ራሱ ይሰራል እፎይ ልጁ ይሰራና ይለቃል ብለን ተስፋ እናደርጋለን ማለት በጣም ብልግናን የሰራው በጣም ቆሻሻ ነው ማለት እንደዚህ አይነት ነውረኛና ባለጌዎች እንደሆኑ የሙስሊም ኡስታዞች እኛ ያው ሁሉ ጊዜ እናየዋለን አሁን ግን እጅግ በጣም ውሸታቸውና አጭበርባሪነታቸው እንደዚህ ገኖ የወጣበት የለም ጭራሽ የለም እና በጣም በሚገርም ሁኔታ ለምን ይሄ ኡስታዝ እኛ ዋናው ፊገራችን ይሄ ፊት ለፊት ያለው ኡስታዝ ነው የፊት ለፊት ያለው ኡስታዛችን እስኪ በእፎይ ፊት ቆሞ እስልምናው ዲፌንድ ማድረግ ይችላል እስከ ዛሬ መጽሐፍ ቅዱስ ከፍቶ ሲያቦካ ዛሬ ያንን እፎይ ፊት መናገር ይችላል ይሄንን ነው የምንጠብቀው ይሄንን ማድረግ እኛ አጭበርባሪዎች እንደሆኑ እናውቃለን ምክንያቱም ቪዲዮ ቆራርጠው የሌለ ርዕስ እፎይ ያልተቀበለውን ተቀብሏል ብለው ሰርተው ከዚህ በፊት የዛሬ ሳምንት እጅግ በጣም አስነዋሪ ቆሻሻ ብልግና ሰርተዋል እሱ ችግር የለውም ይሄኛው ኡስታዝ ግን ዛሬ ያንን የሰሩትን ድራማ ብቻውን መጥቶ ተጋፍጦ የሚያጠራልን ይመስለናል እንግዲህ ለስፖርቱ ሲል ማለት ነው ለኤምኤምኤው ምክንያቱም ያው የራሱ ዲሲፕሊን አለው ስፖርትም ብሄር ውስጥ ሃይማኖት ውስጥ መግባት አይቻልም ምክንያቱም እንደዚህ ነገሮች ከገባሽ ዲስኳሊፋይ ተደረገ ስለምጪ አጣብቂኝ ውስጥ ነው የከተተው ልጁ ማለት ነው ካያችሁት ፊቱን ደስ ይያለው አይደለም እንግዲህ አድርስ ተብያለው ይጠቅማችኋል ማለት ምክንያቱም እዛ ጋር ስራውን ያበላሽበታል ይሄ ነገር አይቻልም ስፖርት ውስጥ ሆኖ ተወዳዳሪ ሆኖ ፖለቲካል ነገር ዘር ነገር ሃይማኖት ነገር ውስጥ መግባት ከዚህ ንጹህ መሆን አለበት ያ ሰው ማለት ነውና በጣም እየፈራ እና አልፈለገም ሙላ ይሄንን ማለት ነውና በውስጥ እነሱ ምንድነው አንተ ለዚህ ካልሆን ካንተ ምኑን ሙስሊሞን ምናምን ብለው አስጨንቀውታል በጣም ማለት ነው ከዚህ ከዛና እንግዲህ ያው ሲያነብ ራሱ ማለት ነው እንትና እፎይ ሁሱ ክርስቲያን ውይይት አለ እሁድ 3 ሰዓት ተብላችኋል ይጠቅማችኋል እንግዲህ አድርስ ተብያለው በቃ በጣም ያሳዘነኝ ልጁ ማለት በጣም አስጨንቀውት ነውና ይሄን ያለ ተጨንቀው በጣም ያሳዝናል እውነት ሙስሊሞች ያሳዝናል እውነቱን ለመናገር አይ ግን እኔ አሁን ስለሰይዶ ለማለት ሳይሆን በየቦታው እየዞራችሁ በተለይ የሁሱ ሚስቶች ማለት ነው በየቦታው እየሰራችሁ የወንድማችንን ካራክተር አሳስኔት ለማድረግ የምትሞክሩ አንድ ለሁለት እየተደራጃችሁ አዲሳችሁ እንደሚለው ማስረጃዎቹን አምጡ ከዛ በኋላ የእናንተ ኡስታዞች ደግሞ ምን ያህል ክፍታፍ እንደሆናችሁ እኔ በአንድ ቀን ብቻ ወደ 100 ምናምን የሚቆጠሩ ቪዲዮ ሰብስቤያለሁ አምና ማለት ነው ወዶ ይሄ በማስረጃ ላይ ምናምን የጠቀሰ አይደለም አፋቸውን እንዴት መጽሐፍ ቅዱስ ላይ እንደሚያላቅቁ ሲጀመር እኛ ከሚገባቸው በታች የኛ ወንድሞች ከሚገባቸው በታች ወረድ ብለው ዝቅ ብለው እስቲ ታናናሾቻችን በታናናሾቻችን ስንል ደግሞ በእድሜ አይደለም
ባይምሮ ከነሱ የሚያንሱትን ሰዎች ምንድነው ስለ መጽሐፍ ቅዱስ የሚጠይቁት ተብሎ እድል ስለተሰጣችሁ ስለተሰማችሁ ነው እንጂ እንደዚህ ለውይይት ራሱ የምትቀርቡና የምትመጥኑ ሰዎች ሆናችሁ አይደለም። ሲቀጥል ደግሞ ውይይቱ ቀርቧል አይደለ? ተናግሯል ኦልሬዲ በቃ። ስለዚህ የምትወያይ ከሆነ እወያያለሁ ነው፣ አልወያይም ደግሞ አልወያይም ነው። ማንም ሰው እግራችሁን እጃችሁን ገርፎ እኮ የሚያስቀምጣችሁ የለም። በስልካችሁ ነው አይደለም የምታወሩት። በስልክ ማውራትም ምንድን ነው ይሄን ያህል የሚያስፈራችሁ? እፎይ በዛ ሰዓት ላይ ያልተገባ ነገር ተናግሮ እኮ ከምትን ካለ ሃይማኖት ይበልጥብኛል፣ ይሄ ነገር የተገባ አይደለም፣ ሀዲሳችን እንደዚህ ቁጥር ላይ ጠቅሶ የተናገረው ነገር ሀዲሳችን ላይ አይካተትም የለም ብላችሁ አቋርጣችሁ ኤግዚት አድርጋችሁ መውጣት ትችላላችሁ። ምንም ይሄ እጃችሁን እግራችሁን ታስራችሁ አይደለም እዛ ጋር የምትቀመጡት። ስለዚህ ገና ለገና ይሄ ፖለቲካችንን አይስማማንም ምናምን ነገር ብላችሁ እስከዛሬ ድረስ ቢውልድ ያደረጋችሁት በውሸት ሃይማኖታችሁ ከ7ኛው ሴንቸሪ ጀምሮ በውሸት ቢውልድ እየተደረገ በውሸትና በጦርነት እዚህ ደረሰ። እናንተ ደግሞ የዘመኑን እንዋጃለን በሚል ታልካሻ ምክንያት እንትን ብላችሁ እንደዚህ አይነት ሀተታ ከምታበዙ ይልቅ ረጋ ብላችሁ በቃ ይህንን ሃይማኖት ከሳደበ እኮ እወጣለሁ የሚለውንም ጭንቅላታችሁን አሰሩትና ብቅ በሉ ውጡ። እኔ ቅድም በጣም ነው በቃ ሴቶች እየወጡ በቃ እንደዚህ ይሄ አልተናገረም ምናምን አይተነዋል እኮ ፎቶውን። በጣም አንድ ፍሬ ልጅ ነው። ሲቀጥል ደግሞ እኛ ለውይይት ራሱ ስለመመጣጠን ለማውራት ሲጀመር እድሜያችሁ ራሱ ለአቅመ አዳም የደረሰ ቲክቶክ ራሱ መጠቀም ትችላላችሁ አችሉም የሚለው ራሱ አንድ ትልቅ ጥያቄ መነሳት ያለበት ነገር ነው። ስለዚህ የማንንም ሀሳብ ወሬ ማስተናገድ አይጠበቅባቸውም። መወያየት አስተማሪ ነኝ ብሎ የተቀመጠ እዛ አለ ኦልሬዲ ኦተራይዝድ የተደረገ የተሸለመም ጭምር። ስለዚህ የተሸለመው እንትን ነው። ይሄ ምንድን ነበረ ፈተዋ በመስጠት ነው ወይስ የምርም ኮምፓራቲቭ ሪሊጅን ላይ ልጁ የሚያውቀው ነገር አለ? ስለዚህ ወጥቶ ይታይና እንየው አይሻልም? እኔ በጣም ቅድም በጣም ኢሪቴት እየሆንኩኝ ነበር ነው ቪዲዮቹን እያዘጋጀው ነበር አምና ሰበስባቸው የነበረውን እንዴ ከየት እንደመጡ የማይታወቁ ሰዎች እዚህ። ኧረ በስመ አብ። ኤኒዌይስ ዋናው ይመጣል በሚለው እናያዘው። ምክንያቱም ከእፎይ ጋራ መቆም ብቻውን መወያየት ይችላል ብለው የሚያምኑ ይመስለኛል። እስኪ ሙስሊሞችን እንጠይቃቸው ግን ማለት ብቻውን ከእፎይ ጋር መቶ መወያየት ይችላል የሚለውን ታምናላችሁ? እስኪ ለምሳሌ አንድ ሙስሊም ላስገባና አይ ብቻው መወያየት አይችልም ሌላ ሰው ካልያዘ፣ ምክንያቱም እፎይ እኔ ብቻዬን መምጣት የምችለው የምፈልገው ብሏል። እፎይ ሌላ ከማንም ሰው ጋር እመጣለሁ አላለም። እሱስ የሚለውን ደግሞ እስኪ ሙስሊሞችን ጠይቁ። አቡበክር ናስር አቡበክር አቤት፣ ሰላም ነው? ሰላም ነው። ኡስታዝ ብቻውን መምጣት ይችላል ከእፎይ ጋራ ብለህ ታምናለህ? ትተማመናለህ በኡስታዝህ? ኡስታዝ ያው ባለፈውም እንደዛም ብሎ እኔ አልተማመንም። ያኛው እንትና ብሆን ብዬ ነው ማስ ኦኬ፣ በሷ ተተማመንበት ግን የሚችል ይመስለኛል። እኔ አላውቅም። በሷ ተተማመንበት። አይ ብዙ ጊዜ ያው እንትን ስለሚጠፋ አላም ነው። ያው እንግዲህ ሂድና አድርሱለት። ሂድና እና በእናትህ ና ተብለሃል ብለህ አድርስለት። ሂድና ማለት ነው ቶሎ። አሁን እንግዲህ እየሰማችሁ ነው። በነገራችን ላይ እንደማይተማመኑበት ራሳቸው እየተናገሩ ነው። ሄዶ ሂድና አድርሱለት ሁላችሁ። በእናትህ ና እስኪ እንተማመንብህ፣ ዛሬ ወንድነትህን አሳይ እፎይ ጋር ብላችሁ ሂዱና ንገሩት። አለበለዛ ትዋረዳላችሁ እንደዚህ ማለት ነው። አይኖ እንደምትዋረዱ እናውቃለን። ኦኬ። ስለዚህ ተመልከቱ ክርስቲያኖች፣ ከዚህ እንደምትመለከቱት ሙስሊሞቹ ራሱ ያፍሩበታል። ስለሚሸማቀቁበትና ስለሚያፍሩበት ነው እንደዚህ በልጁ መተማመን ያልቻሉት ማለት ነው። እንግዲህ አንተማመንም ያሉበት የቅድሙ መጀመሪያ የገባውን ሙስሊም አይታችሁታል አይደለም? መጀመሪያ የገባውን ኡስታዝም አይታችሁታል። እሱም እስኪ የሚያቆም የሚችል ይመስለናል። እንግዲህ ከመጣን እናያለን አይነት ነገር ነው ያለው ማሜ የሚለው ማለት ነው። ይሄ ኡስታዝ ብቻውን መምጣት ይችላልን? እንግዲህ አንተማመንበትም እያሉ ነው ኡስታዞቹ። ምን እንደሚሻል አናቅም። እናያለን እንግዲህ ባይዘዌ እውነታው እኮ ይሄ ነው።
ትናንትና የሰጠውን ምላሽ ላሳያችሁ። ራሱ ኡስታዝ ውሱ የተባለው ስሙን ማጥራት 24 ሰዓት ዝግጁ ነኝ ያለው ነው። ያ ትናንትና ቦታ ምረጡ፣ ሐሳብ እንዳትቀይሩ፣ ቦታ ምረጡ ምናምን ብለዋል። ተቀብለናል። ከሰው ጋር መጣላው አላለም ብቻ ያለው እኛ በድል ተቀብለናል። ስሙት። ትንሽ የተቀዳለ ስለሆነ 24 ሰዓት ሙሉ አለው። ቦታውን ወስኑ፣ እንትኑን ወስኑ። እኔ ዝግጁ ነኝ ብለዋል። ስሙት። ከዛ አይጻፍም። ነውር ነው። ኧረ ማፈሪያ አፈርኩባችሁ። ከዛ ሁለቴ ነው የላከው እናትሽ ትበዳ የሚለውን እኔ እናቴ አርጅታለች ምን ልታረጋት እንደሆነ አላውቅም። እንግዲህ ለማንኛውም ልጅ ከፈለካት ኖ ፕሮብሌም ወንድሜ። ግን ሀቢብ ከዛ ምን አለ ሀቢብ አስባችሁታል? ግን ሴት ልጅን እንዴት እንደሚሳደቡ ይሄ ስድብ እለት እለት በቃ ከአፋቸው አይጠፋም። እና በነገራችን ሱና ነው የተማሩት፣ እንደዚህ ይሳደብ ነበር ያ ከነብያቸው የተማሩት ነው። እና ሊትራሊ ይሄን ቃል አውጥቶ ነብዩ ይሳደብ ነበር። ያን ነው ኮፒ አድርገው እየተናገሩት። በጣም ነው የሚቀፉት በጌታስ። ያ ይቺ ልጅ እንግዲህ እያስፈራሯት ነው። በውስጥ ሄደው እንደዚህ ነው እየሰደቧት ያሉት። በጣም በሚያሳዝን ሁኔታ በዚህ ልክ የሰውን ድምፅ ለማፈን ጥረት ሲደረግ እኔ አይቼ አላውቅም። ማለት እኔ እስልምናን እወክላለሁ፣ ብቻዬን መቆም እችላለሁ፣ ከሙስሊሞች ጋር ከእፎይ ጋራ መከራከር ዲቤት ማድረግ እችላለሁ የሚል ኡስታዝ የእናቴ መቀነት አደናቀፈኝ ብሎ ሊቀር እንደማይችል እኔ ከወዲሁ ተማመናለሁ። ይመጣል ብዬ አስባለሁ። እንግዲህ እሱን የምናየው ይሆናል፣ የምንመለከተው ይሆናል። ምክንያቱም ዛሬ ሙስሊሞችም ክርስቲያኖችም ይሄንን ዲቤት እጅግ በጣም በጉጉት ነው የሚጠብቁት። ብዙ ጊዜ ሰምታችሁታል። እኔ ፊት መቅረብ አይችልም፣ እኔ ፊት መምጣት አይችልም፣ እኔ ጋር ማውራት አይችልም፣ እስኪ ከቤቱ ይውጣና ይወያይ አይነት ንግግሮችን ሲናገር ስለነበር ኦኬ ስለዚህ ይሄ ልጅ መወያየት ይችላል ማለት ነው ብሎ እፎይ ንቆ ትቶት ነበር በነገራችን ላይ። ነገር ግን በተደጋጋሚ እነዚህን ቃላቶች ሲናገር ለምን ሄጄ አልወያየውም፣ ለምን ሄጄ አላስተናግደውም ብሎ እፎይ ቪዲዮ ሰራ። ከዛ በኋላ ይህ ደግሞ ወንድማችን ምን አለ? አይ እኔ በፍጹም ድራቢ ይዤ ካልመጣሁ ሌላ ሰው ይዤ ካልመጣሁ አልወያይም እያለ ነው። ሄድና ብቻህን ተወያዩት በሉት። ዛሬ ምሽት እንዳይቀር ብቻውን እንዳይቀር፣ ብቻውን ይምጣ፣ ብቻውን ይምጣ። አይ ብቻዬን መምጣት አልችልም፣ ሌላ ሰው መደረብ፣ ሌላ ሰው ማስገባት አለብኝ ብሎ የሚያስብ ከሆነ ቪዲዮ ይስራና ይልቀቅ። እኔ ቅድም ተደጋግሜ እንደተናገርኩት ይስራና ይልቀቅ ቪዲዮ። እኔ ብቻዬን መምጣት አልችልም፣ ከሁለት ሰው ጋር መወያየት የምችለው የሚለውን ቪዲዮ ይናገር። እፎይ ፊት ብቻዬን መቅረብ አልችልም ብሎ መናገር ይችላል። አንለስ ኤንድ አዘርዋይስ ዛሬ ምሽት ሙስሊሞችም ጉዳችሁን የምታዩበት፣ ክርስቲያኖች ደግሞ የእፎይን ጀግንነት የምታረጋግጡበት ቀን ይሆናል ማለት ነው። ኦኬ እፎይ እንደሚያወራው ብቻ አይደለም። በነገራችን ላይ እፎይ በተግባር ከሚያወራው በላይ ነው የሚሰራው። እፎይ ሰርቶ የሚገኝ ልጅ ነው።
ስለዚህ ስራውን የሚያሳየው እፎይ በራሱ ነው፣ ያለማንም ረዳት ያለማንም እርዳታ ማለት ነው። ለምሳሌ ሌትስ ሴይ ይሄ ኡስታዝ ከ3 ከ4 ኡስታዞች ጋር ለመወያየት መጣ። ሌሎች ኡስታዞች አውርተውለት ከዛ በኋላ እኔ ተወያየሁ ሊል ነው? ፐርፎርማንስን ብቻን ፐርፎርም አድርግ። ሁልጊዜም ለምሳሌ ፐርፎርማንስ የሚታየው የግልህ ነው የሚታየው። ኦኬ፣ በተለይ በሃይማኖታዊ ጉዳይ ሌላ ሰው ሄዶ የተናገረልህ ሌላ ሰው ያወራልህ አይደለም ለአንተ ነጥብ የሚያዝልህ። የአንተ እውቀት የሚለካው ሌሎች ኡስታዞች መጥተው በተናገሩት አይደለም። አንተ እስከ ዛሬ ላይቭ ላይ የምታወራው የምታስተምረው የሚለካው እውቀትህ ዛሬ ምሽት ከእፎይ ጋራ መተህ ማውራት ስትችል ነው። ይህንን ማድረግ ትችላለህ? ማድረግ የሚችል ይመስላችኋል? እኔ ይችላል ብዬ አስባለሁ። አንዴ እሱ ከከበደው ማል ይመጣ ነው። አሁን እኮ የነሱ እኮ ዋናው እኮ እሱ አይደለም እንዴ? ማለት ዋናው ስል በእውቀትም ፈትዋ የሚሰጠው ከሱ በላይ ፈትዋ የሚሰጥ የለም ቲክቶክ ላይ ሐዲሳትን ሁሉንም የእስልምና ኪታብ ጥንቅቅ አድርጎ የበላ ሰው ነውና እሱ ይከብደዋል ብዬ አላስብም። እሱ ከበደው እሱ ቀረ ፈራ ማለት እንግዲህ ሙስሊሞች ሰው የላቸውም። ምን ማድረግ ይችላል? ግን ይመጣል። እኔ ግን በግሌ ከሱ በጉጉት የሚጠብቀው ነገር የሁሱን አንድ ነገር አይቻላቅም። እንግዲህ ሚዲያ ላይ ከመጣ ጊዜ ጀምሮ አውቀዋለሁ። ረጅም ጊዜ ቃልዬም ታውቀዋለህ ቲክታክ ላይ እና ፈትዋ ሲሰጥ ነው የማውቀው። አርጊመንት ግን ሲሰራ አይቼው አላውቅም፣ ወይ ደግሞ አርጊመንት ፕሬዘንት ሲያደርግ አይቼው አላውቅም። እና ለመጀመሪያ ጊዜ አርጊመንት ሊያቀርብ ነው እና ምን አይነት አርጊመንት ያመጣ ይሆን እያልኩ በጣም ለማየት ለመጀመሪያ ጊዜ የምታየውን አርጊመንት በጉጉት የምጠብቀው ያለው የዚህ ሰው አርጊመንት ብለህ እንደዛ በጣም በጉጉት እየጠበቅኩት ነው። እስኪ ምን አይነት አርጊመንት ያነሳል እያልኩ እና ይመጣል ብዬ ተስፋ አደርጋለሁ። አይታችሁበት ከሆነ አላውቅም። ቃል አይተሃል እንዴ? ክርስቲያን አርጊመንት አይታችኋል? አይ ፈትዋ ነው የምናየው። ያው ፈትዋ ደግሞ መጨረሻ ወላሁ አለም ግን ጎበዝ ነው። በእስልምና ውስጥ ጎበዝ ስለሆነ ይመጣል። በምንም ተአምር ይቀራል ብዬ አላስብም። እኔ ሰውም አያስፈልገውም ረዳት። ምክንያቱም እሱ ተማሪዎቹ ናቸው ከስሩ ያሉት የሚጠሩት እንዳለ ልጮጮቹ የእሱ ተማሪዎች ናቸው። እና አንድ መምህር ተማሪው ኖረ አኖረ ምንም ሊያነብለት ነው ምንድን ነው እና ምንም አያስፈልገውም ሰው። ያ እስኪ እንግዲህ እናየዋለን፣ የምናረጋግጥ ይሆናል እሱም በነገራችን ላይ ምክንያቱም ሙስሊሞችን በጣም ስለሚተማመኑበት ይህንን የሚተማመኑበትም ገብተን እናያለን። ዛሬ ጉድ ነው የምናየው የምር። ይሄ ኡስታዝ እኔ እፎይ ፊት ብቻውን ደፍሮ መቅረብ የሚችል ከሆነ እውነትም ሙስሊሞች እንደሚሉት ያው ጥሩ ነው፣ እስልምናን ወክሎ መወያየት የሚችል ልጅ ነው፣ ማውራት የሚችል ልጅ ነው በሚለው እንይዝለታለን ማለት ነው። ግን መጀመሪያ እፎይ ጋር ብቻውን መቅረብ ይቻል። አለበለዛ ሙስሊሞች እየተጸዳዱባችሁ ነው፣ እያታለሏችሁ ነው፣ እየሸወዷችሁ ነው። ምንም አታውቁም ብለው እንደ መንጋ እንደ ጋሪ ፈረስ እየተከተላችኋቸው ነው እናንተ። ዛሬ ይህንን ነገር በደንብ የምታጠሩበት ይመስለኛል። እኔ ለሙስሊሞች እንደ ዛሬ የጠቃሚ የዲቤት ሴሽን ይኖራል ብዬ አስቤ አላውቅም በነገራችን ላይ። ምክንያቱም ላስት ቻንስ ነው ብዬ ነው የማምነው። ከዚህ በኋላ እስኪ ሂድና እፎይን ተወያየው፣ እስኪ ሂድና ሁሱን ተወያየው የሚሉ በየገስቱ ላይ እንደዚህ አይነት ፉከራዎች አንደኛ አይኖሩም። ኦኬ እፎይ ሂድና ተወያየው ይሄን ኡስታዝ ከተባለ አቅርቤለት ነበር አልመጣም ብሎ ከዚህ በኋላ ያለው ኬዝ ይዘጋል። ኬዝ ክሎዝድ ከዚህ በኋላ ማለት ነው። ማታ ይዘጋል ኬዙ። እሱም አሁን ተዘጋ እኮ ኦልሬዲ እኮ ማታም መጠበቅ አይጠበቅብንም። በቃ ዘግተናል። ከዚህ በኋላ መጣም አልመጣም አንድ ሙስሊም መጣ ማለት ነው እኛ ጋር ሂድ እስኪ ከሁሱ ጋር ተወያይ፣ ከሁሱ ጋር ተነጋገር አንድ ሙስሊም እንዳትል ማለት የምትችልበትን አቅም አታል። ቢካዝ እንግዲህ ኡስታዙ ና ተብሎ ብቻዬን አልመጣም ብሎ ሰበብ ካመጣ አልችልም ማለት ነው። አልችልም፣ አቅም የለኝም። ስለዚህ ይህንን እዚሁ ገና ከጅምሩ ጥላችሁታል። ሰው የፈለገ ሰዓት ላይ ከዚህ በኋላ ሁሱ ጋር አውራ የምትሉትን ቃላት ሙስሊሞች እርማችሁን አውጦ ቀበሩት። ቻው። ከዚህ በኋላ አንድ ሙስሊም አይጽፍም። ይህንን አንድ ሙስሊምም ደፍሮ አይናገርም ከዚህ በኋላ እና ይሄ የተበላ ነው ብዬ ያለቀለት ጉዳይ ነው ብዬ ነው የማስበው። ክርስቲያን መጣም ምንም ጥያቄ የለውም። እኔ በጣም የምር ሙስሊሞች ናቸው ያሳዘኑ። አስበዋል? እስኪ ዝም ብለህ አስበው። በጣም ሲያወራ አረብኛ እንደተከፈተ ሬዲዮን ትር ብሎ ሲያወራ በጣም እውቀት ያለው ይመስላችኋል? አረብኛ ስላወራ ማለት ነው። ኦኬ አሁን እኮ
ልጁ እየተደበቀበት ያለው ነገር ምንድነው? እንግሊዘኛ አልችልም በሚል ነው። ይምጣና በእናንተ ሲያወራ የነበረውን አረብኛ ያውራኛ ጋር ያውራ። አረብኛውን ብቻውን መጥቶ ያውራ፣ ችግር የለውም። ይምጣ ይግባ ዲቤት፣ ግን አረብኛውን ያውራ፣ እንግሊዘኛ ይተው። እሱ መረጃ አለኝ የሚለውን ይክፈት፣ በአረብኛ ይክፈት። ከዛ በኋላ ሁለታችሁንም በሚያግባባ በአማርኛ ቋንቋ ታወራላችሁ ማለት ነው። ሲምፕል ነው። ስለዚህ የቋንቋ ጥገኛ ሆነ በቋንቋ ጥገኛ ሆኖ እንዴት ነው አልወያየም የሚለው? ሁለታችሁም ትመጣላችሁ። ምንም ጥያቄ የሌለበት ጉዳይ ነው። ይሄ የላይቭ ሴሽን አይቀርም። ማታ 2 ሰዓት ላይ ሁለቱ ብቻ ዲቤት ያደርጋሉ። ይህን እንዳትረሱ። ምክንያቱም እፎይ ያቀረበው ያንን ስለሆነ ማለት ነው። ዛሬ በነገራችን ላይ የእፎይ ጀግንነት የእፎይ ብቃት ሲል የሚያገኝበት ነው። ዛሬ ማህተም የሚመታበት ነው። ኦኬ በጣም ብዙ ስራዎችን ሰርቷል። በጣም በርካታ ስራዎችን ሰርቷል። በጣም ብዙ ሙስሊሞችን ከጨለማ አውጥቶ ወደ ክርስትና ወደ ብርሃን አምጥቷል። እጅግ በጣም በክርስቲያኖችም በሙስሊሞችም ዘንድ ተወዳጅነት አለው። ኦዲየንሱ ክርስቲያኖችና ሙስሊሞች ባልተናነሰ መልኩ እኩል ኦዲየንስ አለው። ልክ ክርስቲያኖቹ ባሉት መጠን ሙስሊሞችም አሉት። ቤታችን እፎይ ላይቭ ሲከፍት አይታችሁ ታውቃላችሁ? ከክርስቲያኖች በላይ እኮ ሙስሊሞች ናቸው ገስት ላይ የሚገቡት። ኦኬ ገስቱ የሚችለው 9 ሰው ነው፣ እሱ አለ። ከዛ በኋላ ሌሎቹ እንዳለ ሙስሊሞች ናቸው። ይሄን አይታችኋል? ቢያንስ በትንሹ 5 6 7 ሙስሊሞች ይገባሉ እፎይ ገስት ላይ። ኦዲየንሱ ከክርስቲያኑ ባላነሰ እፎይ ሙስሊም ኦዲየንስ አለው። በታማኝነቱም የተረጋገጠ ነው። አንድ መረጃ እነሱ ሊያምኑት የማይችሉትን መረጃ አያቀርብም። ያቀርባል ብሎ የሚያምን ከሆነ የኡስታዝ ግን ዛሬ ማታ ገብቶ ይሄው እዚህ ጋር ዳይፋዲስ ተጠቅመሃል፣ እዚህ ጋራ እንደዚህ ተናግረሃል፣ እዚህ ጋራ እንደዚህ ተሳድበሃል ብሎ በኮሆስት ሲገናኙ ከእፎይ ጋራ ያን ጊዜ ማውራት ይችላል። ቅሬታውንም ማሰማት ይችላል። ነገር ግን አንድም የሚያወጣለት ቅሬታ ይኖራል ብዬ አላስብም። እኔ ይኖራል ብዬ አላስብም። ስለዚህ እስኪ መጥቶ ምናልባት ማታ ቅሬታውን የሚያሰማ ከሆነ ከእፎይ ጋራ ላይቭ ላይ ስናያቸው በኮሆስት እሱን የምናይ ይሆናል ማለት ነው። እፎይ ላይቭ ሲገባ ቤትና አልተባልክም፣ ቤቴን አይደለም ያለህ። አንተም ኮሆስትህን ክፈት ነው፣ እሱም ኮሆስቱን ይክፈት ነው። ኮሆስት ምን ማለት መሰላችሁ? ሜቢ የማታውቁ ካላችሁ ኮሆስት ማለት ይሄኛውም ኡስታዝ ብቻውን ቲክቶክ ይከፍታል፣ ላይቭ ይገባል። እፎይም ብቻውን ላይቭ ይገባል። ከዛ በኋላ ሁለቱ ባንድ ይገናኛሉ። በመሃል ደግሞ ሰዓት የምትይዝ እህት አለች። ያ ነው። ቤኒ እንኳን ደህና መጣ። ሰላም ብያለሁ። እንኳን ደህና ቆያችሁኝ። እንዴት ናችሁ? እንዴት ዋላችሁ? አለን። እንዴት አደሩ ነው? እንዴት ዋሉ ነው የሚባለው? እንዴት ዋላችሁ? እንዴት እኔ ራሱ ሳልተኛ ነጋ። ኦልሞስት 11 ሰዓት ሊሞላ ነው። ዩኒቨርሲቲ እዛ ሲስ ቤት ፖለቲካ እንዳይሰሩ ብለን እዛ ነበርኩኝ እስካሁን እና ቆስቲም አለሁን ጥየኔ መጣት። እንዴት ናችሁ? አጭበርባሪነታቸውን ከአሁን አውቋል ህዝቡ። ምንድነው ማታ ማረጋገጫ የሚሰጥበት ነው። የእነሱ ማስታወቂያም ብዙ የለም። ባይዘው ልጁን ግን የሚም ግባል ያደረጉት ነው። አስባችሁታል? በአለም ላይ የለም እኮ ዲቤት ላይ እንግሊዘኛ ስለማልችል ሌላ ለምን ይምጣል? ታዲያ እንግሊዘኛ ሳይችል ለምን ይምጣልኝ? የሚም ግባት ሊያደርጉት አንዴ በራሳቸው እኮ እነዚህ ሰዎች እኮ በራሳቸው እሱን ማይም ያኛውን ጩጬ ደግሞ ተሳዳቢ ነው የሚያስፈልገው፣ በሱ መጠን የሚሳደብ ነው የሚያስፈልገው ተሳዳቢ እያሉ የራሳቸውን ኡስታዝ ተሳዳቢ እያሉ መሰከሩ። አቤት ሪከርድ ማአት ሪከርድ ይኖራል በእርግጠኝነት የኛ ልጆች ነበሩ። ሜሞሮች እንግዲህ የሚሰሩት ቤት እኔ የሆኑ ሜሞች አይቼ በጣም ተስቅ ነበረ። እኔ እኮ ያልገባኝ ነገር ዴቭ ማለት ቢኒዬ እንዴት ነህ? ድሮ እኮ ትዝ ካላችሁ የእፎይ ቤት የተለያዩ ቤቶች ላይ ከስር ማለት ነው ሁሱ ጋር ትሄዱ ሁሱ እየጠራ ነው ሁሱ ምናምን ይሉ ነበረ። ግን እዚህ ጋር የተጠራው ሁሱ ሆኖ ሳለ ዲቤት የተዘጋጀው ከሁሱ ጋር እፎይ ቨርሰስ ሁሱ ሆኖ ለምን የኢምራንን ስም ትጽፋላችሁ? ማለት ይሄን ያህል በልጁ ኮንፊደንስ የላችሁም? አይ ዶንት አንደርስታንድ። ከስር ራሱ እያየው ነበረ ኢምራን እንደዚህ ነው፣ ኢምራን አስፈረታችሁ ነው። ሲጀመር ምን ጥጥ ያልጨረሰ ህጻን ልጅ ምን ያስፈራል? ሲቀጥል ግን የተጠራው ሁሱ ሆኖ ሳለ ዲፔንድ እንደምታደርጉት ለምን አያደርጉትም? አይ እዚህ ጋር
ፈርታችሁት ነው ማለት አንድ ሰው ብቻዬን እወያያለሁ ያለው ነው ወይስ ለሁለት እንምጣ ያለው ነው የፈራው? አይ ዶንት ኖ እንዴ ምንድን ነው በእናንተ ሀገር መፍራት ምንድን ነው? ብቻዬን እና ሲባል አይ ሁለት ሆነን እንምጣ አንዳቸው የተጠራው የታለ? ስለተጠራው አንድ ሰውም እያወራ አንድ ሙስሊምም እየጻፈ አይደለም። ስለዚህ ኢምራን ይላሉ ነው። ይኸውልሽ አለሽ አሁን አንድ ነገር ነው የመጣልኝ ነገር አለ። እነዚህ ሰዎች ሁለት ስንሆን ነው ብለዋል። ምናልባት ጾታቸው ይመረመርልን የሸሪዓውን ላለ እንትን ላለ ማለት እንደሆነ ምክንያቱም ሁለት ሴት ነው አንድ እፎይ ወንድ ስለሆነ ከሱ ጋር ሁለት ካልሆነን አይሆንም ካሉ ምናልባት የማናውቀው ነገር ሊኖር ይችላል። እና ይሄ ነገር ይመርመር። እውነቱን ነው የምላችሁ። ያ ባይዘዌ የኢምራንን ስም ሲጽፉ ያኛውን ኡስታዝ ትራሽ ነው እያሉት እሱ አይመጥን ሙሱ ጀግና ምናምን የሚል የለም። አይታችሁ ከሆነ ሙሱ ምናምን የለም። በቃ ትራሽ አድርገውታል። ሙሱ የሚባለውን ትራሽ አድርገውታል። እንግሊዘኛ አይችልም፣ መጽሐፍ ቅዱስ ላይ አይችልም ምናምን ብለዋል። ትራሽ አድርገውታል ማለት ነው። አሁን ኢምራን ነው ጀግናቸው። የዛ ጀግንነት ተረስቷል። በቃ ከሱ ጋር ግባ፣ ከሱ ጋር ግጠም። መጅሊሱ መጀመሪያ ሽልማቱን ነጥቆ ለዚህ ነው ሸልመው ከዛ ይመጣል። ጀግናችን ሲሉት የነበረው እውነት ሲመጣ የጀግንነት ቦታ እውነት ሲመጣ ትራሽ አድርገው ሌላ ጀግና ፍለጋ እየተሯሯጡ ነው። እናመሰግናለን። በራሳቸው አንደበት ይሄኛውን እንግሊዘኛ ማይችል ትራሽ፣ ያኛውን ተሳዳቢ ብላችሁታል። ይሄን ነበር የምንፈልገው። አንድ ሳምንት እንኳን አልቆየም። የእናንተ ፖለቲካ ተንበጫበጫችሁ። የሰራችሁት ቀሽን ፖለቲካ ማለት ነው። ቀሽን ፖለቲካ ፈስ በፈስ ነው የሆናችሁት። እኔ የሚያሳዝኑኝ ሲሸማቀቁ ኮሜንት የማይጽፉት ነገር እኮ ነው። ሙስሊሞች ይጽፉና ቀንዳቸው ሲባሉ እጃቸውን ላይ ሳስበው የሚንቀጠቀጥ ይመስለኛል። በቃ ያ አንድ ሳምንት እንኳን ደስታችሁ አልቆየም። ጀግናዎቻችሁን እስክትሳደቡ በአደባባይ ወጣችሁ። እንግሊዘኛ አይችልም እሱ እንደዚህ ነው፣ ትራሽ ነው፣ ተሳዳቢ፣ ያኛው ደግሞ ተሳዳቢ ነው፣ የሚሳደብ አዘጋጅተናል፣ ኃይለኛ ተሳዳቢ አዘጋጅተናል ብላችሁ አደባባይ ላይ ወጣችሁ የተናገራችሁ ራሳችሁ ናችሁ። በራሳችሁ ጊዜ ተበላችሁ ማለት ነው። እሱን ጉድጓድ ውስጥ ጨምራችሁት። በቃ ዋጋ የሌለው ምንም ብቻውን መዋየት የማይችል ጎዶሎ ነው አላችሁት። ቴንክ ይሄን ነበር የምንፈልገው። ውይይቱ ባይካሄድ ራሱ ለእኛ ትልቅ ድል ነው። ባይዘው እንደዚህ መንበጫበጫቸው እንደዚህ መቅዘናቸው የራሳቸውን ልጆች እስኪሳደቡ ድረስ በዚህን ያህል ድረስ መራራጣቸው ለእኛ በቂ ነው። እውነት ለመናገር ኦኬ። ቆሻሻ ስራ ሰርታችሁ እንደ አይነት ቆሻሻ ስራ ሁለተኛ ያለመዳችሁ ቆሻሻ ስራ ማለት ነው። ዋጋችሁን ነው ያገኛችሁ። ፖለቲካችሁ የራሳችሁ ፖለቲካ ነው የተመለሰባችሁ ቆሻሾች። ያው በነገራችን ላይ ምንድነው እኛ አሁን ይሄንን ነገር እየተናገርን ያለ ነው ምንም በዲቤቱ ላይ የማይመለከታቸው ልጆች ስማቸው ሜንሽን ተደርጓል ነው። አላስፈላጊ ዊችስ አነሰሰሪ ድራማ ማለት እፎይ ቪዲዮን በስትክክል ገብታችሁ እዩት። በጣም ግልጽ የሆነ ቪዲዮ ነው የሰራው። ልጅቷም ያቀረበችው ግልጽ የሆነ ጥሪ ነው። እፎይ ያንን ጥሪ ነው የተቀበለው። እኔ እፎይ በጣም የሚገርመኝ ነገር እኮ እኔ እፎይ ሁለት ሆነን እንመጣለን ብሎ እኮ የተናገረበት እኮ አንድም ቦታ የለም እኮ። ምን ያህል አጭበርባሪ መሆናችሁን ምን ያህል እንደሚጸዳዱባችሁ እኮ ሙስሊሞች በነገራችን ላይ በዚህ ነው የምታውቁት። ይሄ ኡስታዝ 5000 ሰው አሰለመ ተብሎ እንዴት ነው እፎይ ጋር መወያየት አይችልም ብላችኋን የምትናገሩት? አስበዋል ቢኒ? ይሄ ኡስታዝ መጅሊሱ ሸልሞታል፣ ብዙ ሰዎችን አስልሟል ተብሎ ማለት ነው። የራሱን ሚስቶች እኮ ነው የፕሮፋይል ፒክቸር የክርስቲያኖችን ፕሮፋይል ፒክቸር እያስደረገ ያስገባል፣ ሻሃዳ ያስይዛል። እንደዛ ቀላል አይደለም ነው አሁን እኛ እያልን ያለ ነው። ይሄንን ማውራት እፎይ ጋር ገብቶ ቀላል አይደለም። እስከዛሬ የሰራሃቸውን ድራማዎችና ተረት ተረቶች የተናገርካቸውን ገብተህ ቁጭ ብለህ አውራ። እባክህ 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 እንዳትሸሽ፣ እባክህ የትም እንዳትሄድ ና ለመጅሊሱ ግን ጥሪ ማስተላለፍ እፈልጋለሁ። ምክንያቱም አራት ሚስት የሚለው ነገር ጭንቅላታቸው ላይ እኮ ስለ እንትን ስላለ ሁሉም ነገር በአራት እንትን ይላል ብለው ያምናሉ ሙስሊሞች። አሁን እንደዛ እየሆነባቸው ነው ያለው። ማለት አራት ለሚስት ነው። አራት ሚስቶችን አግቡ እናንተ ብቻህና አንተ አራት ሚስት አግባ። ሚስት አራት አግባ፣ ችግር የለውም ቁርአኑ ስለሚፈቅድልህ አራት ሚስት አግባ። ውይይቱን ግን ከእፎይ ጋር ብቻ አድርግ። ወይም ሚስቶችህን አግባና ከሚስቶች ጋር መተህ ከእፎይ ጋር ትወያያለህ። ካልሆነ
ጭንቅላታቸው ላይ ተቀርጾባቸዋል እኮ ይሄ 4 ቁጥር ማለት ነው። አንድ ይሄ ፈቷን ለመስጠት ቀላል አይደለም። መቶ መዋየት የባሌ ጡቴን ጠባው ወተቱ ወጣ ምንድነው አገባሁት በማግስቱ እንትን መጣ። ከዛ በኋላ መህርሽና አምጪ ብሎ ወሰደብኝ ልፍታወይ ምናምን እንደማለት ፈቷን እንደመስጠት አይደለም። የባሌን ከንፈር እንትን ልበለው ወይ እንትኑን ሊየው ወይ እያሉ ፈቷን እንደመስጠት አይደለም። ሲቀደዱ ያሉትን ነገር በትክክል በማስረጃ መመለስ ስላለ ቀላል አይደለም እዚህ ማለት ነው። ስለዚህ ይሄ ከባድ ስለሆነ እንደ ፈቷ ሲቀደድበት የነበረው አፉ መጽሐፍ ቅዱስ ላይ ሊሰበስበው ስለሆነ አሁን ሊያድኑት ይሯሯጣሉ እስኪሰድቡት ድረስ። እኔ በጣም አሳዘነኝ ግን በእውነት እንግሊዘኛ አይችልም ተውት። ለመጅሊሱ ግን ጥሪ ማስተላለፍ ፈልጋለሁ። በዚህ ከተፈቀደ እንግሊዘኛ ሳያስተምሩ ነው የቀጠሩት። እሺ ለመጅሊሱ ዳይሬክትሊ መጅሊሱ እዚህ ስር እንዳለ ስለማቅ ነው። ለምንድን ነው እንደዛ ያልከው ካላችሁ 5000 ሰዎችን አሰለመ ሲል መጅሊሱ ማለት ነው ዳታ ኮሌክት አድርጎ ቆጥሮ ነው። ቲክቶክ ላይ ነው አሰለመ የተባለ አይደለ? ስለዚህ መጅሊሱ ቲክቶክ እዚህ ስራ አለ ማለት ነው፣ እየሰማ ነው ማለት ነው። እያንዳንዱ ሰው ቆጥሮ ነው፣ ካልሆነ በግምት ነው ይበለን። ዝም ብሎ በቃ በገሲንግ ካልሆነ 5000 ብሎ በዜና ሲያስነግርና ቁጥር ቆጥሮ ሲያስቀምጥ ቲክቶክ ላይ ያሰለመ ሲል መጅሊሱ ሪፕሬዘንት የተደረገ የመጅሊሱን የወከለ እዚህ ቁጭ ብሎ ቲክቶክ ላይ የሚከታተል አካል አለው ማለት ነው። አሊያም ሰውየው ስላለኝ ነው ሊለን አይችልም፣ መቼም ተቋሙ ነው። ስለዚህ መጅሊሱ እየሰማህን ነው። ይሄ እውቅና የሰጠኸው 5000 ሰዎችን አሰለመ የምትለው አካል አንድ ሰው ፊት ቀርቦ ግን ማውራት አልቻለም። እንዴት ነው ሊሆን የሚችል? ይሄ 5000ውን ስትቆጥር እንዴት ነው? ሚስቶቹን ነው ደጋግሞ ሲያሰልም የነበረው ወይስ ህዝብ ነው? ይህንን መጅሊሱ መጥቶ ማብራሪያ እንዲሰጠን ይገባል። ወይ ደግሞ ለሙስሊሙ ህብረተሰብ ይህን ነገር ክሊር ማድረግ ይጠበቅበታል፣ ግዴታ አለበት፣ እንደ ተቋም ማለት ነው። እንደ ተቋም በትክክል ከሄድን ዳታውን እንዴት ኮሌክት እንደተደረገ፣ ምክንያቱም ሊመጣው የማይችል ነገር ነው። ይህ ሰውዬ አንድ እፎይ ፊት መቆም ያልቻለ ሰውዬ፣ አንድ እፎይ ፊት ቆሞ ብቻው መሞገት ያልቻለ ሰውዬ 5000 ሰው አሰለምኩ በተቃራኒ ብሎ እዚህ ማህበራዊ ሚዲያ ላይ ለዛው እኛ ባለንበት ሊሆን የማይችል ነው። ካልሆነ መጅሊሱ ሸዋሸዋ ሰርቷል፣ ፖለቲካ ነው ማለት ነው የሰራ። ስለዚህ ሽልማቱን ደግሞ ለአዲሱ ጀግና እሱንም 5000 ወይ 10000 ያስገባና ስጠው። ይህን ማለት ፈልጋለሁ። እና መጅሊሱ ሙስሊሞች እንትን ይበለላችሁ፣ ማብራሪያ ይስጣችሁ ነው የሚባለው። ጋይስ እንደዛ ነው የሚባለው ቃል መግለጫ ይስጠን። ይኸውልህ 4996 ሰዎችን አስቀድሞ ከመጅሊሱ ቀብድ ተቀብሎ ነበር። ከዛ 4 ሚስቶቹን አሰለመ፣ 5000 ሞላ ማለት ነው። ቀብድ ሰጥተውት ነው ያለበት እያልከ ሄዶ ቀብድ ሰጥተውት ነውና እነዛ ቀብዶች ያው ለወደፊት የሚከፈል ምን ጠብቃችሁ ነበር ማለት ላይክ ኢንስቴድ ኦፍ አሁን እንዴ ላስት ይር ላይ ፎይ ላይ የቀረበበት ክስ መሰረት ራሱ ክሱን እኮ እንዲህ ሃይማኖታችን የሚነካ የሚያንቋሽሽ ምናምን ብሎ ከመረጃ ውጭ የሆነ ብሎ ተናግረው ከዛ ከመረጃው ውጭ የሆነ የተናገረውን ነገር በአንቀጽ እና በማስረጃ ጠቅሶ መከራከር ያልቻለ መጅሊስ ለዚህ አይነት ማስረጃ ያመጣል ማለት አብሶሉት ጆክ ለኔ ማለት ነው። ለኔ ፐርሰናሊ እናንተ የማይችሉትን ነገር ነው እየጠየቃችኋቸው ያላችሁ። አንድ ግለሰብን ለመክሰስ ማስረጃ በአግባቡ ማደራጀት ያልቻለ ተቋም እንዴት ብላችሁ ነው እንደዚህ አይነት ነገር ሊያስቀምጡላችሁ የሚችሉት ስታስቡት ማለት ነው። ቢንጌ እና አሁን ጥቆማ በፈትዋ እኮ ነው ያየው እኮ መጅሊሱ ተሳድበዋል ያለው እኮ በፈትዋ አይን አይቶት በዚህ ሰዓት ላይ ሁሱ እየተሰማው ያለውን ስሜት ባቀው ደስ ይላል። እንዴት ለነገራችን ላይ ቅድም የተናገርኩት ነበር እና ቃሌ ሰምተህ ከሆነ በቂያማ ቀን ቁርአን የገረጣ ሰው ሆኖ ይመጣል የሚል አለ ሐዲስ። ልጁ ልክ እንደዛ ቁርአን ነው የመሰለኝ። ቁንጮውን እያበጠረ
አንተ አይ ግን ደግሞ ጆክስ ሳይድ ምንድነው ታውቃለህ፣ ፖለቲካው የነበረው መጀመሪያ ላይ ሁሱ ማስመለጥ ነበር። እሱንም ምንድነው ኢብራንን አድ አድርጎ እዚህ ነገር ላይ ለምን ሁሱን አብዛኛውን ጊዜ ብቻውን በቃ ላይክ ሶሊድ ሆኖ ራሱን ችሎ ይወያያል የሚል እሳቤ ሙስሊሞች ጋር ስላለ ያንን ነገር እንደማይችል ደግሞ ስለሚያውቁት ዋናዎቹ እነዚህ ጋሻ አጃግሬ ነው የሚባለው አማርኛው፣ ጋሻ አጃግሬዎች ውስጥ እንደማይችል ስለሚያውቁ ያንን ጩጬ አምጥተው ለጠፉለት። ከዛ በኋላ በዛ ጀርባ ተደበቀ። እንዲህ ኢምራን ለምን ይሆናል ሲባል ክርስቲያኖች አልተስማሙም ለማለት ችግር የለውም ወጣ ይበልና እሱ ኦኬ እኔ ብቻዬን መወያየት አልችልም፣ ስለዚህ ኢምራንን ይዤ እመጣለሁ ብሎ ያስቀምጥና ኦኬ አይ እንደዛ ከሆነ አንተ ስለማትመጥን በቃ ያው ህፃናትን ወደ እኔ መጡ ዘና አትከክሏችሁ ስለሚል እሱንም አስተምረን ወደ እንግዲህ ወደ ቀልቡ የልጅነት አይምሮ በደንብ በእስልምና ሳይበላሽ እንዲፈወስ እናደርጓለን ተብሎ በዛ መንገድ ውይይት ይቀርባል እንጂ እኔ ፖለቲካውን እንዴት አድርጋችሁ አስባችሁት ነው ማለት እዚህ ላይ ያለው ልክ እናንተ ኡስታዝ ብላችሁ እንደምታዳምጧቸው ህፃን ያለ ነው የሚመስላችሁ? አይ ዶንት አንደርስታንድ ከዚ እንደዛ ለሁሱ ካልገጠምን ካልዘፈንን ስትሉ ኮመንት ሴክሽኑን ስታስብሉት የነበራችሁ ልጆች አሁን የሁሱን ስም አንድ አጽፎ ኢምራን ፈራችሁት። እኔ አፍራለሁ። እኔ ለእናንተ አፍራለሁ። ያሳፍራል፣ በእውነት ያሳፍራል። ላይክ ይሄንን ልጅ ሰቅለን እኛ ጀድባችን ላይ ካላዘን ነው ስትሉ እንዳልነበረ አረ ዩ ጋይስ ዩ ሹድ ቢ ኢምባረስድ። ኢምራን ብላችሁ ለመጻፍ ራሱ እጃችሁን ስታሾሉ ልታፍሩ ይገባል። በእውነት ልታፍሩ ይገባል። እነዚህን ራሱ ቆሻሻ ሰው ስም ራሱ መጥራት በጣም ነው የሚያስጠላው። በነገራችን ላይ ገሳችን ላይ እነዚህ አይነት ቆሻሻ ሰዎች ስም መጥራት አያስፈልግም። ዛት ነሰሰሪ አይደለም እውነት ለመናገር ምክንያቱም በጣም ባለጌና አጭበርባሪዎች ስለሆኑ ምንም የእነዚህን ስም ጠርተን እኛ የምንጸድቅበትም የምንከብርበትም ምንም ምክንያት ስለሌለ ማለት ነው። የመጨረሻ ወራዳ ቆሻሻ የሆነ ልጅ ነው። ስለዚህ እንደዚህ አይነት አጭበርባሪና ውሸታም እሱ የራሱ የሰራውን ቪዲዮ ገብቶ ይቅርታ ይጠይቅ። የቀጠፈውን የሐሙስ ዕለት ዲቤት ይደረጋል ብሎ እፎይ ላይ ቆራርጦ የሰራውን ቪዲዮ እንደገና ቪዲዮ ሰርቶ ይቅርታ ይጠይቅ። ይሄ ኡስታዝ በጣም ነው የሚያሳዝነው። በነገራችን ላይ የምር እስኪ ተመልከቱት እንዴት እንደሚያሳዝን። የምሬን ነው ማለት ምን እንደሆነ ራሱ ሐሳቡ ማለት ለምንድን ነው እንደዚህ የተጨነቀው? ለምንድን ነው ግራ የገባው? እስኪ አዳምጡት። በራስህ ቤት እንድትመጣ ከሚገልጥልህ ልጅ ጋር አብረህ ሁለታችሁ ናቸው አይደል? እንዳትቀሩ ሁለታችሁ፣ አንተም ክርስቲያን እንዲሁም ከሙስሊሞችም ይጠብቀዋል። እሺ አሁን ምን ይሉታል? የኔን ስም መጥራት ምን ይሉታል? እፎይ እየጠየቀህ ና እንወያይ በኮሆስት ነው። የኔን ስም ምን ያደርግልሃል? እኔ አልመጣም። እኔ እፎይ ብቻውን እፎይ ጋር ቅረብ፣ ብቻህን የትም እንዳትሄድ። እኔ ምንም አላደርግለትም ለእፎይ። ይሄው ለእፎይ ያግዘዋል ብለህ አስበህ ነው አይደለ? እፎይ ድጋፍ አይፈልግም፣ ማጋዣ አያስፈልግም። ብቻውን መቆም ይችላል። ብቻህን ዛሬ ብቻህን እንዳትቀር፣ እንዳትዋረድ። ስሜን ጠርተህ ድጋሚ ከክርስቲያን ጋር ይምጣ እንዳትል። እኔ አይመለከተኝም በአንተ ጉዳይ። እኔ ላድንህ አልችልም። ዛሬ ከመስዋዕት አትድንም። ኢዘር ሳይድ ኢዘር ወይ ነው። በነገራችን ላይ ይሄ ልጅ ዛሬ ሉዝ አድርጎ የሚወጣው ኢዘር ወይ፣ በሁለቱም ሳይድ ይሄ ልጅ አፈር በልቶ ድምጥ ማጡ ጠፍቶ ከዚህ በኋላ ቲክቶክ ላይ ስሙ ላይ ይነሳ ነው አፈር በልቶ የሚወጣው። የኔን ስም አታንሳ። እኔ ምንም አላደርግልህም። ቀጥታ የእፎይን የውይይት ጥሪ ተቀብለህ ማታ 3 ሰዓት ና። የኔን ስም አትጥራ። በቃ ምን ያደርግልሃል የኔ ስም? የእፎይን ስም ጥራና ከእፎይ ጋራ ማታ 3 ሰዓት ላይ በኮሆስት እንገናኛለን ብለህ ና። ፔሬድ። ለምንድን ነው በእኔ ይሄ የሚጠለለው? ለምንድን ነው የኔን ስም የምትጠራው? አትጥራ የኔን ስም። እፎይ የጠራው አንተን ነው። የአንተን ስም ነው የጠራው። ያንተን ስለሆነ የጠራው አንተን ስለሆነ የጠራህ እኔ ምንም አላደርግልህም፣ ለሱ ምንም አላደርግለትም፣ ላንተም አልጠቅምህም፣ ለሱም አልጠቅመው። ዩሲ ስለዚህ እኔ ይሄ ልጅ እየተናገረ ያለው ምንድነው? መረጃ የሚከፍትለት አለ።
እኔ ለፎይ በነገራችን ላይ መረጃ የምከፍትለት አስፈልጌው አይደለም። ኦኬ አስፈልጌው እናድርግ ብዬው አይደለም። ይቅርታና ዩሲ ምናምን እንግሊዝኛ ታወራል ልጁ እንዲገባው ሙሉ ለሙሉ አማርኛ አድርጋው ዩሲ ምናምን ስል ተሳደብ ሌላ ፖለቲካ እንዳይሰሩ ዝም ብለህ አማርኛ ብቻ አውራ። ኮምፕሊኬትድ አታርግበት ንግግር። ተሳደበ እንዳይሉ ደግሞ በኋላ ቆስቲ መጣ ደግሞ በጥዋጭ አስተካክላለሁ። በመሀል እንግዲህ ጣል ማድረግ ከሆነ እንተረጉምለታለን፣ ችግር የለው። ያው ግን ምንድነው ዞሮ ዞሮ እኔም ለፎይ አላስፈልገው። ስለዚህ ለፎይ ስለማላስፈልገው አንተን ደግሞ በፍጹም እኔና እፎይ ሆነን ካንተ ጋራ እኔ መጥቼ እፎይን አጋዥ ሆኜ አልገባም። እፎይን እንደሚያግዝ ሆኜ መጥቼ አልገባም። ኦኬ። ስለዚህ እኔ እፎይ አጋዥ አይደለሁም፣ የእፎይ የዲቤት ረዳት አይደለሁም። ስለዚህ እኔን ስሜን ሜንሽን አታድርግ ማለት ነው። እሺ፣ ስሜን ሜንሽን አታድርግ።